ሰላም እንዴት ናችሁ ዩቲዩብ ፋሚሊዎች? ዛሬ በአዲስ ቪዲዮ ተመልሻለሁ ማለት ነው። ያው በዛሬ ቪዲዮም ላይቭ ስትሪም አፕ ላስተዋወቃችሁ ማለት ነው። ከመጣ አዲስ ነው ገና። ያው በእርግጥ ውጮቹ ጋር ከመጣ ቢቆይም ኢትዮጵያ ላይ ግን አዲስ ነው ያልኩበት ምክንያት አቬሌብል የሆነው ደግሞ በስልክ ቁጥርና ሌሎች ነገሮችን ካካተተ ገና በቅርብ ነው ማለት ነው። ሪል የከፈለን ወይም ደግሞ ዶላሮችን ወይም ገንዘቦችን በቀላሉ ሜክ እያደረግንበት ያለው አፕሊኬሽን ማለት ነው። ስሙ ባት ላይቭ ይባላል። እንደ ማንኛውም ላይቭ ስትሪም አፕ ነው። በተለይ ደግሞ ፖፖ ላይቭ ወይም ደግሞ ታካ አፕ የሚባሉት ጋር በጣም የሚመሳሰል ባህሪ ያለው እና እዛ ላይ ከሰራችሁ እዚህ ጋር ምንም የሚከብዳችሁ ነገር የለም ማለት ነው። የአፑን ትክክለኛ ሊንክ ኮሜንት ሴክሽን ላይ ታገኙታላችሁ ወይም ደግሞ ዲስክሪፕሽን ቦክስ ላይ አስቀምጫለሁ ማለት ነው። እና ሊንኩ ከነካችሁት በኋላ ወደዚህ ይወስዳችኋል እና እዚህ ጋር በጉግል ትከፍታላችሁ። ያው ብዙ አፖች ላይ እንደምታደርጉት ማለት ነው። በጉግል እዚህ ጋር ስትከፍቱ ኢሜል ያስመርጣችኋል። ኢሜል እዚህ ጋር ከመረጣችሁ በኋላ የምትጠቀሙበትን ቋንቋ ደግሞ እዚህ ጋር ትመርጡለታላችሁ ማለት ነው። ከዛ በኋላ ጾታ ትመርጣላችሁ። ያው እዚህ ጋር ጾታ ወሰነ፣ ምክንያቱም ሴቶችና ወንዶች የሚያገኙት ታስክ ስለሚለያይ ትክክለኛ ጾታችሁን እዚህ ጋር ታስገባላችሁ ማለት ነው። ቀጣይ የስልካችሁን ፐርሚሽን ወይም ደግሞ ፍቃድ ይጠይቃችኋል ማለት ነው። እና እዚህ ጋር ዋይል ዩዚንግ አፕ ወይም ደግሞ አሉ እያላችሁ ታሳልፉታላችሁ ማለት ነው። ከዚህ በኋላ አፑ ይከፍትላችኋል ማለት ነው። ከዛ ከከፈተላችሁ በኋላ ምንድነው ማድረግ ያለባችሁ? ታስኮችን ለመስራት እና ሌሎች ኢንቪቴሽኖችንም ለመስራት አጠቃላይ አካውንታችሁን አክቲቭ ለማድረግ አሻራ መስጠትና ወይም ደግሞ ሆስት እና ኤጀንት መሆን አለባችሁ ማለት ነው። ስለዚህ መጀመሪያ አሻራ ብትሰጡም ችግር የለም። ሆስት ከመመዝገባችሁ በፊት ሆስት ሆናችሁ በኋላም አሻራ መስጠት ትችላላችሁ ማለት ነው። ስለዚህ አሁን ሚ የሚለው አይከን ውስጥ ትገቡና ከዛ ባይንድ ኤጀንሲ የሚል አለ። እሱ ውስጥ ትገቡና ኤጀንት ያደርገኛል ወይም ደግሞ እኔን በደንብ ያሰራኛል የምትሉትን ሰው አይዲ ታስገባላችሁ። አሁን ጋር መስራት ከፈለጋችሁ እዚህ ጋር ያስቀመጥኩትን አይዲ ታስገባላችሁ። ይሄም 58 92 92 ከዛ 75 0 የሚለውን ታስገቡና ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ ራሱ ለማረጋገጥ ኤጀንት ያደርገኛል የምትሉት ሰው አይዲ ይመጣል። ለምሳሌ እዚህ ጋር ብሩክ የሚል መጣ። ከዛ ባይንድ ትሉትና ቬሪፋይ ናው የሚለውን ከነካችሁ በኋላ አሻራ ወይም ደግሞ ፌስ ቬሪፊኬሽን ታልፋላችሁ ወይም ትሰጣላችሁ ማለት ነው። እዚህ ጋር እንደምታዩት ፕራይቬሲ ሴኩሪቲ ቬሪፊኬሽን ኦፍ አይዲ ኦንሊ አንድ ቬሪፊኬሽን ለአንድ ሰው ነው ማለት ነው እዚህ ጋር የሚያገለግለው እና አቮይድ ከቨሪንግ ዘ ፌስ አድኩዌት ላይቲንግ እና ፌስ ዘ ፎን የሚለውን እነዚህን በትክክል ከተገበራችሁ በኋላ አሻራ በቀላሉ ይቀበላችኋል ማለት ነው። ያው እኔ እዚህ ጋር አሻራ አላሳያችሁም፣ ቪዲዮ እንዳይረዝም አሻራ ከሰጠ በኋላ አመለሳለሁ ማለት ነው። ሌላ አሻራ ከሰጣችሁ በኋላ ቀጣይ ደግሞ ታስኮችን መስራት አሳያቸዋለሁ ማለት ነው። ባይዘዊ መጀመሪያ ላይ አይኛ ኤጀንት ነው መሆን የምንፈልገው የምትሉ ሰዎች ደግሞ መጀመሪያ ባያችሁስ መሰረት ሆስት ከሆናችሁ በኋላ ወይም ሆስት ከተመዘገባችሁ በኋላ አፕላይ አድርጋችሁ ኤጀንት መሆን ትችላላችሁ። ወደ ታስካችን አሁን ስንመለስ እዚህ ጋር ታስኮችን መስራት የሚችሉት ኦንሊ ሴት ሆስቶች ብቻ ናቸው። ይሄ ማለት ወንዱ ነው ኤጀንት መሆን ሆስት መሆኑ ታስኮችን መስራት አይችሉም። ሌሎች ደግሞ ሴት ሆስቶች ኤጀንት ከሆኑ በኋላ ማለት ሴት ኤጀንቶች በአጠቃላይ ታስኮችን መስራት አይችሉም ማለት ነው። እዚህ ጋር ታስኮችን ስትሰሩ ሴቶች ሆስቶች ብቻ ናቸው ታስክ መስራት የሚችሉ ብያለሁ። እና እዚህ ጋር ታስክ በምትሰሩበት ታይም ቢንስ ነው ታስክ ሰርታችሁ የምትቀበሉት ማለት ነው። እና ታስኮችን በላይቭም ሆነ በፓርቲ በሁለቱም በፈለጋችሁት መስራት ትችላላችሁ ማለት ነው። ያው ሰዓት የሚቀይረው ወይም ደግሞ አብዛኛው አፕሬት ያው ታውቃላችሁ የ4 ሰዓት አቆጣጠራላችሁ። እዚህ ጋር በኢትዮጵያ አቆጣጠር ማታ 6 ሰዓት ላይ ነው ማለት ነው ሰዓት የሚቀይረው እና ከዛ በኋላ ነው ታስክ መስራት የሚጀምሩት። ሆስቶች ታስክ አርኒንግ የሚለው ጋር ገብታችሁ እስቲኒዳችሁም እዛው አለ ታስካችሁም እዛ ማግኘት ትችላላችሁ ማለት ነው። ያው ከሰበቀ እንደማንኛውም አፕ ወደ ኦርዲናሪ ወይም ደግሞ ወደ ታይዝ ይላል። ኦርዲናሪው እዚህ ጋር ምንም ኤክስቼንጅ ሳታደርጉ የምታገኙት 1000 ነው። ይሄ ደግሞ አሪፍ ነው ማለት ነው ታስክ ላይ። በዚህ መልኩ ታስክ ከሰራችሁ በኋላ እዛው ታስክ አርኒንግ ላይ ገብታችሁ ሪሲቭድ ማድረግ ትችላላችሁ ማለት ነው። እና የታስክ ይሄን ይመስላል። ሌላኛው ደግሞ ገቢ የምታገኙበት ሁላችሁም ኤጀንት መሆናችሁ ሆስትም ኢንቪቴሽን ማለት ነው። ኢንቫይት የሚለው ጋር አንድ ጊዜ ስትገቡ ታገኙታላችሁ ማለት ነው። ስትገቡ $7.5 ወይም ደግሞ 75000 አካባቢ ዳይመንድ ይሰጣችኋል ማለት ነው በራሱ። የእናንተ ስራ ምንድነው 80,000 አድርሳችሁ ወደ ዋሌታችሁ መቀላቀል ማለት ነው። ወይም 80,000 ወይም $8 ለማድረስ ደግሞ ሰዎችን ኢንቫይት ማድረግ። ያ የጋብዛችኋቸው ሰዎች ደግሞ ምን ማድረግ አለባቸው? ለእናንተ እዚህ ጋር እንዳስገኙላችሁ አንደኛ አሻራ መስጠት፣ ሁለተኛ ደግሞ የሆነ ሩም ውስጥ ገብተው 15 ደቂቃ መቀመጥ ነው። እና በሁለቱ እስከ 2 ስፒን ያስብላችኋል ማለት ነው። እስከ እንደምታዩት ኮሌክት የሚል ቦታ ይመጣላችኋል። ለምሳሌ እዚህ ጋር አቬሌብል ስፒን ብሎ 2 ብሎኛል ማለት ነው። 2 ስፒን አለ እዚህ ጋር ኮሌክት የሚለውን ነካና ስፒን አድርጋለሁ ማለት ነው። ስፒን ሳደርግ ይሄን 80,000 ለመሙላት
መንገድ ነው የሚሆነው ማለት ነው። እና ይሄን 80 ሺህ ከሞላችሁ በኋላ ያው ቻሌንጅ ነው ወደ 200 ሺህ ይወስዳችኋል። 200 ሺህ ከሞላችሁ በኋላ ደግሞ ወደ 500 ሺህ ይወስዳችኋል። ከ500 ሺህ በኋላ ደግሞ ወደ 1 ሚሊዮን። ግን ይሄ ቁጥሩ በበዛ ቁጥር ኢንቫይት የምታደርጓቸው ሰዎች በዛው ልክ እየበዙ ይመጣሉ ማለት ነው። እና ኢንቪቴሽን በዚህ መልኩ ትሰራላችሁ ማለት ነው። ሌላኛው ደግሞ ኤጀንቶች በኤጀንት ኮሚሽን እንዴት ታገኛላችሁ የሚለውን ላስረዳችሁ ማለት ነው። ያው ኤጀንት ኮሚሽን ስሌቱ እንደ ማንኛውም አፕ ነው። ከ4% ይጀምራል ወደ 20% ያድጋል ማለት ነው። ተመሳሳይ ነው እንደ ሌሎች አፖች ጋር እና አብዛኞቻችሁ ደግሞ ያው የምትጠይቁት ምንድነው ይሄ በተለምዶ ፒራሚድ እንለዋለን አይደለ? ኤምኤልኤም ወይም መልቲ ሌቭል ኮሚሽን የሚባል አለ። ኤጀንት ኮሚሽን ለምሳሌ የልጅ ልጅ ስንት ትውልድ ድረስ ይሄዳል ትላላችሁ? 8 ወይ 9 አካባቢ ትውልድ ድረስ የሚቀጥል አፕሊኬሽን ነው ማለት ነው። ይሄ ማለት እናንተ መጀመሪያ አካባቢ ከጀመራችሁ ኔትወርክ በደንብ ቢልድ ወይም መዘርጋት ትችላላችሁ ማለት ነው። ኤጀንት ኮሚሽን እዚህ ጋር በጣም አዋጭ ነው ማለት ነው። ኤጀንቶችን በዚህ መልኩ መስራት ትችላላችሁ ማለት ነው። ሌላ ደግሞ ኮይን ሴለር መሆን የምትፈልጉ ሰዎች ኮይን ሴለር የሚለውን ስትነኩት ምን ማድረግ እንዳለባችሁ ሴለር ለመሆን እዚህ ጋር አላችሁ እና እዚህ ጋር ቢጊነር፣ ስታንዳርድ እና ሲኒየር ሴለር መሆን ትችላላችሁ ማለት ነው። ሴለር በሁለት ወይም ደግሞ በሁለት መንገድ ይኮና ማለት ነው። ያው የመጀመሪያ 30 ቀን እናንተ ኢንቫይት ያደረጋችኋቸው ልጆች ኢንካማቸው 2 ሚሊዮን ከደረሰ እናንተ ቀጥታ ቢጊነር ሴለር ባጅ ይሰጣችኋል ወይም ቢጊነር ሴለር ትሆናላችሁ ማለት ነው። ሁለተኛው ወይ ደግሞ $100 ሪቻርጅ አድርጋችሁ ለአፕሊኬሽኑ ከዛ የቢጊነር ሴለር እንደዚሁ ባጅ ይሰጣችኋል ሴለር ትሆናላችሁ ማለት ነው። በዚህ መልኩ ሴለር ይኮናል። እንደዛው ስታንዳርድ እና ሲኒየር ሲሆን የምታደርጉት ሪቻርጅ ይጨምራል። የመጀመሪያው ወይ ላይ እናንተ ኢንቫይት ያደረጋችኋቸው ልጆች በ30 ቀን የሚያገኙት ኢንካም መጨመር አለበት ማለት ነው። እና ሴለር ለመሆን በዚህ መልኩ ነው ማለት ነው። እና እዚህ ጋር ደግሞ ዊዝድሮ የምታደርጉት $10 ዊዝድሮ ማድረግ ይችላላችሁ። ወይ ሚኒመም ዊዝድሮ ነው ማለት ነው $10። የኢትዮጵያ ባንኮች ገብተዋል እንዲህ ብላችሁ አብዛኞቻችሁ ጠይቃችሁኛል። የኢትዮጵያ ባንኮች ወይም ዋሌቶች ገና አልገቡም። ያው በቅርቡ ይገባሉ ብለን እንጠብቃለን ማለት ነው። እና በዩኤስዲቲ ወይም በባይናንስ እዚህ ጋር በቀላሉ ዊዝድሮ ማድረግ ትችላላችሁ ማለት ነው። እና የዛሬው ቪዲዮ ይመስላል። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በተለይ ላይቭ ስትሪም አፕ ላይ ለምትሰሩ ወይም ደግሞ ልትሰሩ ላሰባችሁ ሰዎች ይሄ ቻናል ለእናንተ በጣም ጠቃሚ ቻናል ነው ማለት ነው። ሰብስክራይብ አድርጋችሁ ፋሚሊ ሁኑ። በሌላ ጊዜ እስክመለስ ድረስ ደህና ሁኑ።